ኩል ጣሉት ሲጃቱ ከፋጉት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ኃይል ቆሞስ አባ ኃይለ ማርያም የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ፣ መጋቤ ሐዲስ መምህር ሳሙኤል የደብሩ ዋና ጸሐፊ፣ የስብከተ ወንጌል ኃላፊው ክቡር አባታችንና እንዲሁም በዝማሬ ያገለገልሽን ዘማሪቷና ባለማሲንቆው ሊቃውንተ ቤተ ክርስቲያን ካህናት፣ እንዲሁም ዲያቆናት፣ አረጋውያን አባቶቻችን እንዲሁም እናቶቻችን በእግዚአብሔር ስም እንደምን አደራችሁ? እስኪ ምናልባት ፈተና እንዳይሆንባችሁ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን ተለይቶ ተነስቷል። አሰሮ ለሰይጣን ሰይጣንን አስሮታል። አጋዞ ለአዳም አዳምን ነፃ አውጥቶታል። ከእንግዲህ ወዲህ በጌታችን ትንሣኤ ለሰው ሁሉ ሰላምና ደስታ ይሁን፣ አሜን በሉ። እንደምን አደራችሁ? እንኳን አደረሳችሁ። እስከ ደረሳችሁ አመስግኑት እግዚአብሔር። በእውነቱ ወደ 15 ቀን አካባቢ ወደ ወንጌል አገልግሎት አልወጣሁኝም። ትንሽ ወደ ሌላ ሞኝ ስለነበረ ለመጀመሪያዬ ነው። እግዚአብሔር አምላክ በጣም ላጭር ለውስን ደቂቃ ነው የምነጋገረው። መርሃ ግብር መሪው እንደተናገሩት ብዙ ጊዜ መጥቻለሁ። ለአውደ ምሕረቱ እንግዳ አይደለሁኝም፣ ለእናንተም እንግዳ አይደለሁም። አጭር የወንጌል አገልግሎት እንድንነጋገር መነሻውን ያላወቀ መድረሻውን አያውቅምና መነሻችሁን እስኪ ሁላችሁም ተያዙ። መረባችሁን በሉ ላሳጥረው በቀኝ በኩል ጣሉት። እስኪ ድገሙት። መረባችሁን በቀኝ በኩል ጣሉት። እስኪ እናንተ በሉ እግዚአብሔር የተመሰገነ ይሁን። ሁለት ነገሮች ብቻ ነው የምናገረው። አንደኛ በቅዳሴው የተሰበከውን ምስባክና ወንጌሉን እንደ እናቱት ሁለት ነገር ብቻ ይዤ ነው የምነሳው። ንግሩ ለእግዚአብሔር ምህሮቶ ወመንክሮሂ ለጓለመያው እስመ ሰበረ ውሃተ ብርት ወቀጥቀጠ መናፍቅተ ዘሐሲን። የእግዚአብሔርን ቸርነቱን፣ ምሕረቱን፣ ደግነቱን፣ ይቅርታውን ለሰው ልጆች ተናገሩ። ያደረገውን ምሕረቱን፣ ደግነቱን፣ ቻይነቱን ለሰው ተናገሩት። ሰው ቻይ ብንለው ቁጡ አለው ብንለው ባዶ፣ ትልቅ ብንለው ትንሹን ወል ልናገኘው እንችላለን። እግዚአብሔር ግን ባህሪው እነዚህ የተናገርናቸው ሁሉ ስለሆኑ ለሰው ልጆች ያደረገውን ምንድነው ያደረገልን? ፈጥሮናል። ምንድነው ያደረገልን? ዘርና መኸርን፣ ጨለማና ብርሃንን፣ ሙቀትና ቅዝቃዜን፣ ክረምትና በጋን፣ ሕይወትና ሞትን፣ መኖርና ለመኖር በእግዚአብሔር ስልጣን የሚከናወኑ ናቸው። ከዚህ የተነሳ እግዚአብሔርን ለሰው ልጆች ያደረገውን እያሰባችሁ ምሕረቱን ተናገሩ። ሌላው ፍቅር ሰሐቦ ለወልድ ኃያል መንበሩ አጽኦ እስከ ለሞት እንዘ ኢየዐርቅ እመንበረ ስብሐቲሁ ከክብሩ ሳይጎድል ውስተ ማኅፀነ ድንግል ኀደረ ቃል። በድንግል ማርያም ማኅፀን አንድም ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ከሥጋዋ ተከፍሎ ከደሟ ተከፍሎ መለኮት ቃል መጣና በድንግል ማርያም ማኅፀን ሰው ሆነ። አምላክ ሰው ስለሆነ ሰው አምላክ ስለሆነ የእሱ ፍቅር ነውና
የእሱ ቸርነት ነውና እነሆ ቅዱስ ጳውሎስ በመላእክት አልተገለጠም፣ በአንበሳም አልተገለጠም። የነሳው ሥጋ የያዕቆብን ሥጋ ነው። አዎ ወስኑሰ ለያዕቆብ ይእቲ ሥጋ እንተነሣ መድኅን እማርያም። ያዕቆብ የወሰደው ሥጋ የድንግል ማርያም ሥጋ ነው። ወበውእቱ ሥጋ ተሳተፍነ ምስለ ወልድከ ወኮነ አሐደ ሥጋ። ከድንግል ማርያም መድኃኔዓለም በወሰደው ሥጋ አንድም በነሳው ሥጋ አምላክ ሰው ሆኗል፣ ሰው አምላክ ሆኗል። ስለዚህ የእግዚአብሔርን ቸርነት ተናገሩ። ምን ስላደረገ? ያደረገውማ አምላክ ሆኖ ሳለ ሰው ሆነ። እስኪ አመስግኑት መድኃኔዓለም። በዚህ አመስግኑት። ንግሩ ለእግዚአብሔር ምህረቶ። አዎ ለሰው ልጆች ስላደረገው የእግዚአብሔር ምሕረት ተናገሩ ይልና እስመ ሰበረ ኆኃተ ብርት ወቀጥቀጠ መናፍስተ ዘሐሲን። በጥሬ ትርጉሙ እንዲህ ይላል፣ የነሐሱን ደጅ ሰብሯልና፣ አዎ የብረቱንም መወርወሪያ ቆርጧልና፣ የነሐሱን እባብ ሰብሯልና፣ አዎ ይልቁንም ደግሞ እነሆ የብረቱን መወርወሪያ ቆርጧልና የዲያብሎስን በር ሰብሮ የዲያብሎስን አሰራር አስወግዶ በመስቀል ላይ ተንጠልጥሎ እኛን ይቅር ብሏልና እግዚአብሔርን አመስግኑት። ይህን ነው የሚለን ቅዱስ ዳዊት። በሌላ መልኩ መርገመ ነፍስን መርገመ ሥጋን አዎ አስወግዷልና፣ አንድም መርገመ ነፍስ መርገመ ሥጋ አስወግዶ መርገመ ነፍስን መርገመ ሥጋን አስወግዶ በረከተ ሥጋ በረከተ ነፍስን ሰጥቶናልና፣ ይህ ብቻ አይደለም፣ እነሆ ሥጋውን በልተን ደሙን ጠጥተን ከሱ ጋር እንድንኖር አድርጎናልና። ስለዚህ እግዚአብሔርን አመስግኑት። ምስጋና ይገባዋል አምላካችን። ወቀጥቀጠ መናፍስተ ዘሐሲን እንዲህ ይላል፣ መርገመ ሥጋ መርገመ ነፍስን አጥፍቶ በረከተ ሥጋ በረከተ ነፍስን የሰጠን ሥጋውን እንድንበላ ደሙን እንድንጠጣ ያደረገን እነሆ በደጅ ቆሜ አንኳኳለሁኝ። ራእይ 3 ላይ እነሆ የሚከፍትልኝ ቢኖር እኔ ከእርሱ ጋር እበላለሁ እርሱም ከእኔ ጋር ይበላል። የምግብ እሁዶች ይባላሉ። እነዚህ ሦስቱ የምግብ የማዕድ እሁዶች ይባላሉ። የማዕድ ሰንበታት ይባላሉ። አዎ ግን ችግርም አለባቸው በውስጣቸው። የሚበላል ወይ ሲባሉ የለም። ይሄ ትልቅ ችግር ነው። እየሰማች ነው አይደል? አዎ አይነ ኩሉ ነፍስ ይሴፎ ኪያከ አንተ ትሁቦሙ ሲሳዮሙ በጊዜው ተሰፍየ ማለከ ወታጸግብ እሳተ በሥርዓትከ። የሁሉ ነፍስ አንተን ተስፋ ያደርጋል። አንተ በሰዓቱ ለሁሉም ምግብ ትሰጣለህ። በነገራችን ላይ እናቶች እንደው ልትወልዱ ስትሉ ለልጁ ወተት የሚሆኑ ነገሮች ታዘጋጃላችሁ፣ ልብስም ታዘጋጃላችሁ። በእርግጥ እንደው አሁን እንደወለዳችሁ የምታጠቡት የእናንተ አስቀድማችሁ ያዘጋጃችሁት የበሶና የገንፎ ጉዳይ ይመስላችኋል? እየሰማችሁ ነው አይደል? ሕፃኑን እንደወለድሽ ጡትሽን ሞልቶ የሚያጠባው ማን ነው? ንገሩኝ እስኪ። አመስግኑት ይህንን ጌታ፣ እሱ ነው። አዎ አንቺ የእናትነት ያክል ሲወለድ ወንድም ከሆነ ወንድ ሴትም ከሆነ ሴት። አሁንማ ቴክኖሎጂ መጥቶላችኋል። አራት ወር ሲሆን ታውቁታላችሁ። የድሮ እናቶቻችን ይህን ያውቁ። እግዚአብሔር የሚሰጣቸውን ጠብቀው ነው የሚወልዱ። አሁን ግን ወንድ ነው ሴት ነው ብላችሁ ትጠይቁና የሰማች ነው አይደል? የድሮቹ ሀብታም ከሆኑ የወንድና የሴት ልብስ ገዝተው ነው የሚያስቀምጡት። ወንድ ከሆነ ይኸው፣ ሴት ከሆነ ይኸው። አሁን ባይሆን እንኳን ቀጥሎ ሌላ ይሆናል ብለው ያዘጋጃሉ። አሁን ግን ያው ስለምታውቁት ለአንዱ ብቻ ታዘጋጃላችሁ። እየሰማች ነው አይደል? ግን የትኛው ይሻላል? አውቆ መውለድ ሳያውቁ መውለድ? እስኪ ሳያውቁ የምትሉ አሳዩ ሴቶች ብቻ። አቤት አቤት አቤት! እውነታችሁን ያድርግላችሁ መድኃኔዓለም። እስኪ አመስግኑት። በእውነት አማኞች ናቸው። እንደዚያ ነው መሆን ያለበት። ምክንያቱም ናሁ ጸጋሁ ለእግዚአብሔር እሴተ ፍሬሃ ለከርስ፣ ልጆች የእግዚአብሔር ስጦታዎች ናቸው። የእግዚአብሔር ስጦታ ወንድም ሆነ ሴት፣ አዎ እግዚአብሔር ከሰጠን መቀበል ነው። መሳል ግን ይቻላል። ወንድ ስጠኝ ሴት ስጠኝ ይቻላል። ሰው እንደ ፍቅሩ ነው። የሰጠኝ ግን መንቀፍ አይቻልም። ሰጭ ስለሆነ እግዚአብሔር ሰጭ ስለሆነ ማለት ነው። ስለዚህ እነሆ የሦስቱ ሳምንት የምግብ ነው ብያችኋለሁ። ግን በጥያቄ ሰዓት የለንም የሚል ነገር ነው ያለን እና አለን ብለን እንድንወጣ እግዚአብሔር ይርዳን።
የነሐሱን ደጆች ሰብሯልና ይልቁንም ደግሞ የብረቱን መወርወሪያ ቆርጧልና ይልቁንም መርገመ ሥጋ መርገመ ነፍስን አስወግዷልና እግዚአብሔርን አመስግኑት ይላል። እግዚአብሔርን አመስግነን እንድንወጣ እግዚአብሔር ይርዳን። ወደ ወንጌሉ ልውሰዳችሁ። የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ እስከ 14 ያለው የዛሬው ወንጌል ነው። በነገራችን ላይ በቤተ ክርስቲያናችን የላይ ቤትና የታች ቤት የሚባል አገልግሎት አለ። ዛሬ በላይ ቤት ፋሲካ ብለው ወንጌሉን የዛሬውን ይላሉ። ታች ቤት በሚባለው ደግሞ ዛሬ አራየ ብለው የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ያነባሉ። አንድ ነው። ትልቁ ግን እዚህ ጋር ዋቢ የሚሆነው ሲኖዶስ ነው፣ ቅዱስ ሲኖዶስ ነው። የመጀመሪያው እሑድ እስከ ሁለተኛው ዳግም ትንሣኤ 8 ቀን ነው። ከዳግም ትንሣኤ እስከ ወበእሑድ 15 ቀን ነው። ከበእሑድ እስከ ተንሣኤ አንሳ 22 ቀን ነው። ከረቡዕ ዕለት ጀምሮ እስከ ዛሬ ስትቆጥሩት ደግሞ ከእሑድ እስከ ረቡዕ ስትቆጥሩት ደግሞ 25 ቀን ነው የሚሆነው። ርክበ ካህናት ሁልጊዜም ይህን ቀን አይለቅም። እየሰማችሁ ነው አይደል? ስለዚህ ይህ ወንጌል የሚስማማው አሁን እኔ ጋር የምንማማረው ወንጌል ነው እና ምን ይላል? ጌታችን መድኃኒታችን ኢየሱስ ክርስቶስ በሐዋርያት ፊት ቆመላቸው ይላል። መድኃኔዓለም ይቆምላችሁ፣ አሜን በሉ። በክስ ጊዜ ምናልባት እናንተ ጠበቃ ልታቆሙ ትችላላችሁ። እንዲሁም ደግሞ ገንዘብ፣ እንዲሁም ወዳጅ፣ የተለያየ ነገር ልታደርጉ ትችላላችሁ። ነገር ግን ማን ይቆምልን? ንገሩኝ እንጂ ማን ይቆምልን? እግዚአብሔር አምላክ እንዲቆምልን መልካም ፈቃዱ ይሆንልን። እዚህ ጋር ጥሬውን እንደው እንዳለቀታ እያየው ነው፣ ትንሽ ደቂቃ ስለሆነ ወንዝ ካይባ አስተራዮ እግዚእ ኢየሱስ ለአርዳዩ በባሕረ ጥብርያዶስ ለሁለተኛ ጊዜ ይላል። ሶስተኛ የሚለውና ሁለተኛ የሚለውን እመጣበታለሁ። በአጭሩ በዚህ በበዓለ ትንሣኤ 40 ቀን ሙሉ 11 ጊዜ ታይቷቸዋል። እዚህ ላይ ግን ለሁለተኛ ጊዜ ብሎ የሚናገረው በሉቃስ ወንጌል ምዕራፍ 24 ከቁጥር 33 ጀምሮ ባለው 11 ሐዋርያትና 2 ሰብዓ አርድእት በአንድ ላይ ተገናኝተው ሳለ ወዳሉበት ገብቶ የሚበላ የላችሁም ወይ ብሎ ሲጠይቃቸው የተጠበሰ ዓሣና የማር ወለላ አቀረቡለት ይላል። ይሄ አንድ ላይ ሆኖ ሳለ አንድ ማዕድ ነው ማለት ነው። አሁን ዛሬ ደግሞ ለሁለተኛ ጊዜ 6ቱ ሐዋርያት 2 ሰብዓ አርድእት እነዚህ ባሉበት በጥብርያዶስ ባህር፣ የትናንቱ በቤት ውስጥ ነው፣ የዛሬው በባህር ነው። ታገኘና የሚበላ የላችሁም ወይ አላቸው። የለንም አሉ። ከዚህ ሰውራችሁ መድኃኔዓለም በእግዚአብሔር ፊት የዘመኑ ፍቅርና ካባ ይንሸራተታል። እየሰማችሁ ነው። አስቸጋሪ ነው። አሁን ሸርተት ይባላል። ማለቂያ ስለሌለው ነው። ቢኖረው ይዝ ነበረ። ለአንደበታችን፣ ለንግግራችን፣ ለአእምሯችን ወሰንና ልክ ስለሌለው በተለያየ መልኩ እኛም ጋር እናንተም ጋር አንዳንድ ነገሮች አሉ እና ፍቅራችንን የመድኃኔዓለም ፍቅር ያደርግልን እግዚአብሔር። አሜን በሉ። የማን ፍቅር ያደርግልን? ጊዜ አይቶ የማይንሸራተት፣ ገንዘብ አይቶ የማይንሸራተት፣ ቋንቋ አይቶ፣ ተራራ አይቶ፣ ወንዝ አይቶ፣ ስልጣን አይቶ፣ ሀብት አይቶ የማይንሸራተት ፍቅርና ሰላም መድኃኔዓለም ያድላችሁ። ምን ይላል? ከዚህ በኋላ አለ ወንጌሉን ኢየሱስ በጥብርያዶስ ለሁለተኛ ጊዜ ታያቸው ይልና አስተርአዮሙ ከመዝ እንዲህ አለ ታያቸው። ጴጥሮስ የተባለ ደቀ መዝሙር ከትንሣኤው በኋላ ተስፋ ከቆረጡት መካከል አንዱ ተስፋ የቆረጠ ነው። በሉቃስ ወንጌል ምዕራፍ 24 ስንመለከት የኤማሁስ መንገደኞችን ታገኛላችሁ። ተምራችሁታል። እየጠወለጉ ሲሄዱ ተስፋ የቆረጡ፣ እየጠወለጉ ሲሄዱ እነሆ የተጠራጠሩ እስራኤልን ያድናል ያሻግራል ብለን ነበረ፣ ከተቀበረ 3 ቀን ሆነው እያሉ ተስፋ ቆርጠው። መጠውለግ ለመድረቅ ዋዜማ ነው። መነቃነቅ ለመውደቅ ዋዜማ ነው። መጠራጠር ለመካድ ዋዜማ ነው። ተስፋ ቆርጠዋል። ተስፋ ቆርጠው ሳይጨርሱ መድኃኔዓለም ሰው ተመስሎ በመካከላቸው ቆመ። ለእኛም ይቁምልን መድኃኔዓለም። ችግራቸውን ልባቸው እስከሚቀልጥ ድረስ ብሉይ ኪዳንን እየተረጎመ አስተማራቸው። ግን መንፈሳዊ ዓይናቸውን ይዞት ነበር እንዳያውቁት። መጨረሻ ላይ ግን ወደ ሩቅ የሚሄድ መሰላቸውና ማታ ቀርቧልና ቀኑ መሽቷልና ከእኛ ጋር እደር አለ።
ወደ እነሱ ቤት ገባ፣ ባረከና በላ አይልም። ለዚህ ነው ሁለተኛ የተባለ ያኛው ያልተቆጠረ። እሱ በላ አይልም እዚህ መጽሐፍ ቅዱስ ላይ። ስለዚህ ማዕዳቸውን ባርኮ ሲሰጣቸው ዓይናቸው ተገልጦ አምላካቸውን አወቁት። ክብርና ምስጋና ለመድኃኒዓለም ይሁን። የመጀመሪያው ነው። ተስፋ የቆረጡትን ወደ ተስፋ መለሳቸው። አይታችኋል። በመላእክት መኑ ፈጠረነ ማባይቴ መጻይነ፣ ከየት መጣን ማን ፈጠረን እያሉ መላእክት ግራ ሲጋቡ አነ ፈጣሪሆሙ ለሉ ፍጡራን ወአነ ገባሪሆሙ ለሉ ግቡራን፣ እኔ ነኝ የሰራኋቸው እኔ ነኝ የፈጠርኳቸው ሲል ዋህድኦሙ መልአከ ሰላም ዘስሙ ገብርኤል፣ ገብርኤል የተባለ መልአክ እነሆ አጸናቸው፣ ባሉበት እንዲቆሙ አደረጋቸው ይልና ፈጽመው ሁከት ሳይፈጥሩ እግዚአብሔር ክብሩን ገለጠላቸው ይላል። እግዚአብሔር ክብሩን ይግለጥልን። ቀለዮጳና ኒቆስ ፈጽመው ሳይክዱ ራሱን ገለጠና አስተማራቸው። አስተምሮ መክሮ ባርኮ ዓይናቸውን ገልጦላቸው እነሆ 60 ምዕራፍ ከባድ መንገድ ነው። 60 ምዕራፍ እየተጠራጠሩ ተስፋ ቆርጠው ወዳጆች 60 ምዕራፍ አይደለም እየተጠራጠሩ ተስፋ እየቆረጡ እየተወደጉ አንድ ምዕራፍ መጓዝ ከባድ ነው በራሱ። ሰው እናቱን ቢጠራጠር አባቱን ቢጠራጠር ጓደኛውን ሰው ስለሆነ መልስ አለው። እግዚአብሔርን እየተጠራጠሩ ግን መጓዝ ግን ክፍተት አለውና ጥርጥርንና ተስፋ መቁረጥን ከልባችን ያስወግድልን መድኃኒዓለም። እነዚህ ወዲያውኑ ወተመይቱ ሶቢሃ ተመለሱና ከኤማሁስ ወደ ኢየሩሳሌም። በነገራችን ላይ ኢየሩሳሌም ማለት የሰላም ከተማ ማለት ነው። ከሰላም ከተማ ወጥቶ ሰላም ወደሌለበት መሄድ ከባድ ክፍተት ነው። በሌላ መልኩ ኢየሩሳሌም መንግስተ ሰማያት ማለት ናት። ከመንግስተ ሰማያት ወጥቶ ወደ ገሃነመ እሳት መግባት ሞት ነው። ከዚህ ይሰውራችሁ መድኃኒዓለም። ኢየሩሳሌም ማለት ቤተ ክርስቲያን ናት። ከቤተ ክርስቲያን ወጥቶ ባዶ መጋዘን መግባት ሞት ነው። ከዚህ ይሰውራችሁ መድኃኒዓለም። ኢየሩሳሌም ማለት ወንጌል ናት። ከወንጌል ወጥቶ ልብ ወለድ መከተል ልብን ማውጣት ነውና ከዚህ ይሰውራችሁ መድኃኒዓለም። ከኤማሁስ ወደ ኢየሩሳሌም ተመለሱ። ከበረቱ የወጡትን ወደ ቤቱ ይመልስልን እግዚአብሔር። ከዚህ በኋላ ሁለቱ ወደ ኢየሩሳሌም ሲመለሱ 11ዱ ባሉበት አዳራሽ ተገናኙ። በማርያም በማርቆስ እናት ቤት ሲገቡ 11ዱ የሚያወሩት ስምዖን ጌታን አየሁት ተነስቶ፣ ዮሐንስ ጌታን አየሁት ተነስቶ፣ መግደላዊት ማርያም ጌታን አየሁት ተነስቶ፣ ድንግል ማርያም ጌታን አየሁት ተነስቶ፣ ሁሉም ሲናገሩ ሁለቱም ምን አሉ? እኛም እኮ መንገድ ላይ ያየነው። እስኪ አመስግኑት መድኃኒዓለም። ደስ ይላል። በቤት ውስጥ ያሉት 11ዱ ስለ ጌታ ትንሣኤ ሲናገሩ ሁለቱ ከውጭ ወጡትም ደግሞ እኛም እኮ አገኘነው እኮ ማዕዳችን ባረከልን፣ ዓይናችን ገለጠልን፣ ችግራችን ፈታልን ብለው ከችግር ነፃ ወጡ። ክብርና ምስጋና ለመድኃኒዓለም ይሁን። በዚህ እንዳሉ ወዳጆቼ እንደው በዚሁ አንድ መልእክት ላስተላልፍ። በቤታችሁ እንደው ስንታችሁ አንድ አይነት አመለካከት ናችሁ? እናትና አባት ልጅ ሃይማኖታችሁ አንድ ነው? አስተሳሰባችሁ አንድ ነው? አመለካከታችሁ አንድ ነው? አባት እናት ልጆቻችሁ የሚሆኑበትን ታውቃላችሁ? እንደናንተ አንገታቸው ላይ ማተብ አላቸው? እንደናንተ ቤተ ክርስቲያን ይመጣሉ ይማራሉ? እንደናንተ ለአባቶቻቸው ክብር አላቸው? እንደናንተ ለዚች ዓለም ሰራይ መጋቢ እግዚአብሔር እንዳለ ያምናሉ? እንደናንተ ፈጣሪ እግዚአብሔር መሆኑን ድንግል ማርያም እናቱ መሆኗን ፈጣሪ እናቱን መፍጠሩን የፈጠራትን እናቱን ደግሞ ሳይልክ ከሷ መወለዱን ዘያሲ ተወካቢ የሚሰጥ የሚቀበል የድንግልና ጡቶቿን መጥባቱን በድንግልና ደረቷ መታቀፉን በድንግልና ክንዶቿ መታቀፉን በድንግልና ጀርባዋ ማዘሯን በድንግልና ከንፈሯ መሳሟን በድንግልና ዓይኗ ማየቷን በድንግልና ጆሮዋ መስማቷን በድንግልና እግሯ ተሸክማ ግልጽ ለግልጽ ኢትዮጵያ ለኢትዮጵያ መንከራተቷን እናንተ ታምናላችሁ? ልጆቻችሁ ያምናሉ? ስለዚህ እንደ ሐዋርያትና እንደ ሰብዓ አርድእት ሁላችሁንም አንድ ያደርጋችሁ መድኃኒዓለም። ምክንያቱም ብዙ ስለምናቅ ነው። እናት ኦርቶዶክስ ባል ሌላ፣ እናትና አባት ኦርቶዶክስ ቢሆን ልጆች ሌላ እናውቃለን። ብዙ ችግር አለ። ይህን ችግር መድኃኒዓለም ይፍታልን። እኒህ ግን አንድ ሆኑ። አንድ ሆነው ሰብዓ አርድእትና ሐዋርያት ባሉበት ጌታ ገባና በመካከላቸው ቆመ። ክብርና ምስጋና ለመድኃኒዓለም ይሁን። ቆመ በመካከላቸው። የሚበላላችሁ ወይ? አዎ። አሳውንና ማሩን አቀረቡ። አዎ። ትንቢተ ነቢያትን ባርኳቸው ተለያቸው። ወደ ዛሬው ስንመጣ ቅዱስ ጴጥሮስ ከዚህ በኋላ ነው ተስፋ ቆርጦ ለጓደኞቹ ምን አለ? የማቴዎስ ወንጌል ምዕራፍ 4 ላይ ነበር መነሻውና አንድ መረብ ነበረው፣ አንድ አህያ ነበረው፣ አንድ በሬ ነበረው፣ ሚስት ነበረችው።
እነዚህም ሁሉ ጣር እርግፍ አድርጎ ለጊዜው በእግር ተከተለኝ፣ ፍጻሜው ግን በሥራ ይምሰለኝ። እኔ ቀና ብዬ ወደ ሰማይ ይሰቀላለሁ፣ አንተ ደግሞ ተዘቅዝቀህ ትሰቀላለህ። ስለዚህ ተከተለኝ ያለው ማቄን ጨርቄን ሳይል ያዕቆብ፣ ዮሐንስ፣ እንድርያስ እነዚህ ሁሉ በዮሐንስ ወንጌል ምዕራፍ 1 ቁጥር 40 ጀምሮ ስትመለከቱ እንደውም መሳሳብ ይለዋል። ስድስቱ አንድ ጊዜ ተሳስበው ወደ መድኃኔዓለም ቀረቡ። በእውነቱ እዚህ ቦታ ላይ እዚህ ቀደም ብዙ ጊዜ መጥቻለሁኝ። አሁን ላይ ተሳስባችሁ መጣችሁ። በረንዳውንም አውደ ምሕረቱንም ግቢውንም አካባቢውንም አስተካክላችሁ አምራችኋል። እስቲ አመስግኑት። እንደምቀኝነት ከሌለባችሁ ጥሩ አድርጋችኋል። በጣም ደስ ይላል በእውነት እና በዚያ በጥብርያዶስ የነበረበት ልማድ ነውና አሁን እኔ የመጀመሪያው ልማድ ምንድን ነው የምትሉኝ? በእንተ ስማ ለማርያም የመጀመሪያ መነሻችን ነው። ከእናት አባታችን በ12 ዓመት እድሜያችን ወጣን አኳፋዳ ይዘን በእንተ ስማ ለማርያም። ይሄ ነው የመጀመሪያ ስራችን። እየሰማችሁ ነው አይደል? የጴጥሮስ የመጀመሪያ ስራው ምንድን ነው? አሳ መያዝ። ወደ ቀደመ ግብሩ ሊነሳ ነው። ምን አለ? ልሄድ ነው ወደ ጥብርያዶስ። ምን ነው እንዴ? በሁለት ዓሣ በ5 እንጀራ የሚሰጠን የሚያበላን አምላካችን፣ ብንራብ የሚያበላን፣ ብንጠማ የሚያጠጣን፣ ብንራቆት የሚያለብሰን አምላካችን አሁን እኮ ወደ አብ ሊሄድ ነው። ይወጣ ነው፣ በቃ ሊሄድ ነው። ከዚህ በኋላ ወደ ነበርኩበት ልመለስ አለና ሊሄድ ሲል 5ቱም ተከተሉት ይላል። 6 ሆኑ። 2 ሉቃስና ቀለዮጳ ማለት ሉቃስ ማለት ነው፣ ኒቆዲሞስ 8 ሆነው ተያይዘው ወንጌሉ የሚለው 6 ነው የሚለው። ዙሮ ግን 2ቱ 70 አርድእትም አሉ። ተያይዘው ወደ ጥብርያዶስ ወረዱ። አንድ ክፍተት አለ። መውረዳቸውም ችግር የለውም። ሰው ቁፋሮ ሊቆፍር አሁን እየቆፈራችሁ ነው። እዚህ ጋር ደስ ይላል። ጥሩ ነው። የመጀመሪያው ሰራተኛ እግዚአብሔር ነው። እናንተ ብትቆፍሩ ለመንገድ ነው። እናንተ ብትቆፍሩ አዳራሽ ነው፣ ደጀ ሰላም ነው፣ ቤተ ክርስቲያን ነው። መድኃኔዓለም ቆፍሮ እኛን ነው ሰው የሰራ። እስቲ አመስግኑት ይህንን አምላክ። እሱ ሰው ነው የሰራ። መቃብር ዘገዳ መሆን የሚባል አንድ ልቅ ይላል። ይትኬ ቀራንዮ መካነ ተፈጥሮቱ ለአዳም ወመካነ መቃብሪሁ ወመካነ መስቀሉ ለክርስቶስ። ቀራንዮ አንድ ጭብጥ አፈር እንዲህ ቆፍሯል ማለት ነው። እንዲህ አደረገና ቆፈረና አነሳ። እሳቱን፣ ውሃውን፣ አፈሩን፣ ነፋሱን አደረገና ሸክላ አደረገ። ወነፋ ላይ ነው መንፈሰ ሕይወት፣ ነባቢት፣ ነባዊት፣ ሕያዊት እነዚህን አመጣና እፍ ሲል ሰው አደረገን ቆፍሮ መድኃኔዓለም። አመስግኑት ይህንን አምላክ። እኛ መንገድ ነው የምንሰራው፣ እሱ ግን እንደዚህ ነው። ስለዚህ ጴጥሮስ መሄዱ ክፍተት የለውም፣ አስከትሎ መሄዱ ክፍተት የለውም። ክፍተቱ ግን እግዚአብሔርን አለመጠየቁ ነው። ማን አለመጠየቁ ነው? በስሜ ሁሉ ነገር ይቻላል ነው ያለው። በስሜ ሁሉን ነገር ማድረግ ትችላላችሁ፣ ያለ እኔ ግን ምን ማድረግ አትችሉም። አሁን ሳይጠይቅ መሄዱ ነው ክፍተቱ። ሄዱ። ሌሊቱን ሙሉ ሰራይነ ኩላ ሌሊተ ወይረከብነ፣ ሌሊቱን ሙሉ ሲሰሩ አደሩ። ራቁታቸውን ነው ከውሃ ጋር ሲታገላደሩ። እንኳንስ አሳ ሌላ ነገርም አላገኙም። በዚያ በባህሩ ብዙ ነገር ስላለ ማለት ነው። ጠዋት መድኃኔዓለም መጣና ፊታቸው ላይ ቆመላቸው። አላወቁትም። ጠጋለና የሚበላላችሁ ያላቸው የለንም ማለት ይሄን ነው። ቅድም ያልኳችሁ የለንም። ሚስት ቤት ቁጭ ብላ ባል ከውጭ መጥቶ እንግዳ ይዞ መጥቶ የሚበላ የለም ወይ ብሎ ቢጠይቅ የለኝም። አንተዬ ምጣድ ሳትጥድ እንዴት እንግዳ ይዘብኝ ትመጣለህ ነው የምትለው አይደል? እንደዛ ነው። እኔ አንዳንዷ እንደው እኔ ልታወረር ለምን ሳትነግረኝ ታመጣለህ ብላ ትበሳጭ ትችላለች። እውነት ነው። ስለዚህ የለንም አሉ። ለማን? ለእግዚአብሔር። አሁን በቀኝ በኩል አሁን ተናገሩ፣ መረባችሁን በሉ በቀኝ በኩል ጣሉ። አሁን ጴጥሮስ ምን አለ? ሌሊቱ ሙሉ ደክመናል፣ ጥለናል፣ አላገኘንም። እስኪ ተናገሩ። በአንተ ፈቃድ በሉ እንጥላለን በሉ። በማን ፈቃድ? ወዳጆች ትዳራችሁ፣ ንግዳችሁ፣ መውጣታችሁ፣ መግባታችሁ በእግዚአብሔር ፈቃድ ይሆንላችሁ። አሜን በሉ። ትዳራችሁ ቆዩ። ትዳራችሁ፣ ስራችሁ፣ መውጣታችሁ፣ መግባታችሁ፣ ማጣታችሁም ማግኘታችሁም በእግዚአብሔር ፈቃድ ይሆንላችሁ። አሜን በሉ። ከዚህ በኋላ በአንተ ፈቃድ እንጥላለን አሉ። ጣሉ። ሲጥሉ 150 ዓሣ ተገኘ። ክብርና ምስጋና ለመድኃኔዓለም ይሁን። ከዚህ በኋላ ይላል እነሆ ከዓሣው ብዛት የተነሳ አንድ ዓሣ ያላገኙት 153 ዓሣ ሲያገኙ ከዓሣው ብዛት የተነሳ መረቡን ሲጎትቱት አልተቀደደም ይላል። ወዳጄ ትናንት ልደታ ላይ አያችኋል። እኔ እንኳን ሌላ ልደታ ነበርኩኝ። እየሰማችሁ ነው አይደለ? አይታችኋል አይደለ? መቼም በዚህን ቀን ኦርቶዶክስ ተዋሕዶ ቤተክርስቲያን አያችሁ እንመካም እንጂ መመካት ቢያስፈልግ እኮ ኦርቶዶክስ ማለት እኮ ይችላል። ኦርቶዶክስ ማለት እየሰማችሁ ነው አይደል? እግዚአብሔር እኮ ማለት ይሄ ነው። ይችላል ኦርቶዶክስ ማለት መረቡ አልተቀደደም። ሰዎች ይጨነቃሉ። ይህ ሁሉ ህዝብ የት ሊቆም ነው?
ሜክሲኮ አካባቢ እኮ ጠባብ ነው። እዚህ አሁን ለምሳሌ ሰኔ 30 ወይም መስከረም 2 ቀን እዚህ አካባቢ ይህ ሰው በግራና በቀኝ በአራቱ ማዕዘን ሲመጣ ይህ ሁሉ የት ገብቶ ሊቆም ነው? ይሄ አያት ዮሐንስ ያለው እኮ ቦታው እኮ ጠባብ ነው ብሎ ይጨነቃል። እንደ መርካቶ ቆሞ ዝሞ ይህ ሁሉ ሰው የት ያድራል ይላል። ይህ ሁሉ ሰው ምን ይበላል ይላል። የድንግል ማርያም ልጅ መድኃኒዓለም ምን ያደርጋል? እስኪ አመስግኑት ይሄንን አምላክ። እሱ እያለ ከዚህ በኋላ ሲስሙት አልተቀደደም። ወደ ዳር ሲወጡ ይገርመኛል። ገና አሳ ይዘው እሳት አንድደው ጠምሰው ይበሉ ነው ዓላማቸው። እግዚአብሔርን ተመልከቱት። የእነሱ ዓላማ ይሄ ነው። አሳ ይዘው እሳት አንድደው ጠምሰው ራባቸውን ማስወገድ ነው የእግዚአብሔር ዓላማ ማለት ነው። ሲወጡ እነሆ በቅዱሳን መላእክት የተጠበሰ አሳና የነደደ ፍህም ውጭ ላይ ያገኙ። በፍህሙ ላይ የእነሱንም አሳ ጨመሩና የሐዋርያትም የመላእክትም አሳ በአንድ ላይ ጌታ በፊታቸው ለልማዱ ከዚህ ቀደም 6ቱ ቁመው 6ቱ ተቀምጠው ነበረ። ምታት ነው አልተነሳም ብለው እንደ መናፍቃን እንዳይጠራጠሩና እንዳይስቱ፣ አዎ በሙሉ ልባቸው ጌታ ተነስቷል፣ ጌታ ተነስቷል እያሉ እንዲመሰክሩ ምታት እንዳልሆነ በአብይ ኃይል ወስልጣን በራሱ ኃይልና ስልጣን መቃብር ክፈቱልኝ፣ ደንጋይ ፍቱልኝ፣ ማነው ደንጋይ አንሱልኝ፣ አፈር በትኑልኝ ሳይል መነሳቱን ለማሳየት 11 አንዱ ያልታደለ ይሁዳ ነው፣ አምላኩን ሽጦ ጠፍቷል። 11 ቁመው እሱ በላና ከዚያ በኋላ እነሱ በልተው ጠገቡ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ለ3ኛ ጊዜ በዛሬው ዕለት በማዕድ ባረካቸው። ይበቃናል። ብድግ በሉት። ወስብሐት ለእግዚአብሔር። ብድግ በሉ።